አብርሃም ሄርሜላን ይወዳታል እንጂ አያፈቅራትም። ሁላችንም ማወቅ ያለብን ነገሮች ማለት ነው። ማፍቀርና መውደድ ደግሞ ይለያያል። ሰማኛለህ? አለበለዚያ ህግም ደረጃ ይደርሳል። እሄዳለሁ፣ አሳስረዋለሁ። በቃ ቤተሰቦቼንም እናገራለሁ። ለእናት ለአባት እናገርና ሁሉንም ነገር ዝርግፍ አድርጌ ነግሬያቸው ያለውን ነገር መታሰርም ካለበት አሳስረዋለሁ። አብርሃም ይወዳታል እንጂ አያፈቅራትም አይደለ? ስለዛ ከህቴ ህይወት ውስጥ ይጣ። ሰማኛለህ? አሁን ሰማኛው ላው በቃ ይኸውልህ የምነግርህ ነገር ማለት ነው። የምነግርህ ነገር ከህቴ ህይወት ውስጥ ይጣ። በቃ ምንም ነገር በሷ ጉዳይ ላይ አይመለከተውም፣ አያገባውም። በቃ አጠገቧ እንዳይደርስ ነው ፈልገው ነው። ሰላም 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 ሰላም። እንደተከበራችሁ የኛ ቤተሰቦች እንዴት ናችሁ? ይዳል እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም፣ እኛ ጋር የተዘገበ ሁሉ መልካም ሁሉ ሰላም ነው። እንግዲህ እንደዚህ ልንገራችሁ ማለት ብዙ የሚያስደብሩ የሚያስከፉ ብዙ ነገሮች አሉ። እንደምታዩት እቺ ልጅ ዛሬ መጣው እንግዲህ ስለሚላለው እንግዲህ ሄርሚ ይሄ ልጅ ይወደደችው ይሄ ልጅ እንደዚህ ሆነችለት እንትን እያለችው በዚህና ልክ እሷን ኢግኖር ማድረጉ የሆነ ነገር ማድረጉ ትንሽ ተገቢ አይደለም። እና ደግሞ ለሁላችሁ መናገር የምፈልገው ነገር አንድ ነገር አለ ማለት አብርሃም ሄርሜላን ምናልባት ሊወዳት ይችላል፣ ግን ደግሞ ሊያፈቅራት አልቻለም። አንዳንዴ ሁላችንም ማወቅ ያለብን ነገሮች መውደድና ማፍቀር ይለያያል። ጀስት ሩታን ስቲል ነው ሊያፈቅራት ይችላል፣ ሄርሜላን ደግሞ ሊወዳት ይችላል። ግን ደግሞ ኮንፈርት የሚሰማው ደግሞ ከሄርሜላ ጋር ሊሆን ይችላል። ሲቀጥል ደግሞ እንደገና የሚያፈቅራት ደግሞ ሩታ ሊሆን ይችላል። አብዛኞቹ አይገቡም። ብዙ ነገሮች አሉ። ማፍቀርና መውደድ ይለያያል። እና ከዚህ በፊትም እኛም ቸኩለን አብርሃምን ከሄርሜላ ጋር ሁን እንደዚህ ሁን እንዲሉ የነበሩ ነገሮች በሙሉ እንዲያፈቅራት እንጂ እንድደት አልነበረም። ምክንያቱም አሁን ላይ ይወዳታል፣ እውነት ነግራችሁ ማለት ነው። ግን አያፈቅራትም። ዋናው የፈለገው እንዲያፈቅራት ብቻ ነው። እና ዛይቶ በቀር አንድ በዛ ነገር እና ሁለተኛ ዙር ደግሞ የሄርሜላ ታናሽ ወንድም ነኝ የሚል ሰው አንድ ሰው መጥቷል። እና ጀስት እንደ ልብ ይበላችሁ እዛ ከቤተሰቧ ጋር አብሮ የሚኖር ሰው ከእናት ከአባቷ ጋር ያለ ሰው ነው። ታናሽ ወንድም ነው መሰለኝ። በግጥ ግጠኛ አይደለም ብዙ ነገሮችን ሪታዩኝ መናገር አልችልም። እኔ ለማናገር ፈልጓል። ምክንያቱም ታጃ ላይ ጀስት እንደ ሄርሜላ ቸርሳ ነው ከነቡቺም ከነማን አንፃር ከነሱ ጋር ሄርሜላ ተሰማ አይችልም። እንደጋር በዛው ደግሞ ሊያጠፋት ይፈልጉ አይነት ሰዎች ናቸው ሁለቱም ማለት ነውና እስቲ እሱን እዚህ ጋር ቀጠረዋለሁ። እንደምታዩት እዚህ መናከስ ቀጠረዋለሁ። እሱ ከሱ ጋር ብዙ ነገሮችን አወራለሁ፣ ብዙ ነገሮችን በባላለሁ እና ጀስት ምን እንደሚሰማው ጠይቀዋለሁ። በሰዓት ደግሞ እንደዚህ ልንገራችሁ የሄርሜላ ቤተሰቦች ሁላቸው የተሰማቸው የደበራቸው ከመጠን በላይ ነገሮች ሙሉ እየሆነባቸው ያለበት ጊዜ ያሉት እና ነገሮች በጣም ስሜታዊ ሆነዋል፣ ደብሯቸዋል ምናምን ነገር እና ዛሬ እስቲ ከሱ ጋር ያሉትን ነገሮች አወራለሁ ምናምን ነገር። እንደጋ ፀሐይ ነው እንደምታውቁት፣ በጣም ይሞቃል። በጣም ሙቀት አለ ኢትዮጵያ ውስጥ ተነም በጣም ሙቀት አለ እና በዚህ ጋር ፀሐይ እንግዲህ አነጋቢ ጉዳይ ሆኖ በሚመጣ ለዚህ ጉዳይ እና አንድ ሶስት ቀን ከተቃጠረም እና እኔ አለመች ብሎኝ የሆነ ነገር ብሎኝ ያን ነገር ሸሰነበርኩ በዛ ነው የቀረውበት እሱ ላይም እና ቤተሰብ ምን እንደሚለኝ አላውቅም፣ ምን እንደሚለኝ እሰማለሁ ምናምን ነገር እና በዛ አጋጣሚ ቢያንስ በቃ እቺ ልጅ ሩታ አሁን መስናጋችሁ እውነትም አብርሽን ፈልገው አይደለም። ቤተሰብ እውነቴን ነው ብላችሁ ማለት ፈልገው አይደለም፣ ምንም ብለው አይደለም። አሁንም እቺ ልጅ ታያለች ያለችው እንትን ለማለት ነው። ጀስት ከዚህ በፊት እንደነበሩት ነገሮች ከሄርሜላ ጋር የሆነ ነገር ለማድረግ ሴት ልጅ እንግዲህ ስታቀርብ የፍቅር ጥያቄ በጣም ከባድ ነገር ነው ተናግራችሁ በቃ ሞር ስለወደደችው ላፈቀራችሁ የሆነ ነገር ሳያረችሁ ምናምን ነገር ነው እንጂ ከምንም ነገር አንኳያ አንፃር አይደለም። ሆነ ተናግራችሁ ከምንም ነገር ማለት ነው። ከምንም ነገር ለሱ ስሜት ስላላት የሆነ ነገር ሳያረችሁ ምናምን ነገር ነው እና ብዙ አጋጣሚ መናገር የምፈልገው ነገር አሁን ደግሜ ተናግራችሁ አብርሃም ሄርሜላን ይወዳታል እንጂ አያፈቅራትም። ሁላችንም ማወቅ ያለብን ነገሮች ማለት ነው። ማፍቀርና መውደድ ደግሞ ይለያያል። በሰዓተኛ ሁላችንም የሚያደርገን ነገሮች ነገር በሙሉ እንዲያፈቅራት ነው። ቤተሰብ ገባችሁ አይደለ? አሁን ደግሞ የምነግራችሁ ነገር አብርሃም ሄርሜላን ይወዳታል እንጂ አያፈቅራትም። አብርሃም ያፈቀረው ሩታን ብቻ ነው። እኔ ያን ነገር እንጠፋ ብቻ እኔ የምፈልገው ነገር እንጠፋ ነው እና ቤተሰብ የማይፈልጋት ከሆነ ላይፏ ያጮትባት ምናምን ነገር እና
የሚደብር ነገር ማርያምን በጣም የሚደብር ነገሮችን ነው እያደረገ ያለው። እንዴ ከመጠን በላይ ምን ልበላችሁ፣ የሚደብር ነገሮችን እያደረገ ያለው አብና መሳት ማለት ነው። አሁን እሱም ወዶ ላይሆን ይችላል፣ ተጨንቆ ሊሆን ይችላል፣ ነገሮች ከመጠን በላይ የሆነበት ሊሆን ይችላል ማለት ማንም አላውቅለትም፣ ማንም አልተረዳውም ምናምን ነገር ማለት ነው። እና ቤተሰብ መሰነጋጩ በቃ ይሄ ነገር ነው ማለት የሚደብር ነገር ነው ያደረገባት ያለው። ጀስት እሷ እዚህ ጋር ናስትለው ነው። አሁን አንዳንዴ ሰው ተመክተም ካልገባው ነገ ሰው መተው ነው ማለት በቃ መተው፣ ምንም ማድረግ አይችልም፣ በቃ መተው። እና በዚህና እሷ እንደዚህ የሚሆንባት ነገር ምንም አይነት ነገር የለም። በዚህና ልክ እንደዚህ የሚልባት ነገር የለም። ከመጠን በላይ ነገሮች እያደረገባት ያሉ ነገሮች እና ይሄጎች ነበር እኮ ወሬን ከማቋረጥ ብዬ ነው። እንዴት ነሽ አባቴ? አማን ነው ሁሉ መልካም አሉልሽ አለ እና ፈልጌ ነበር። አንተ ጊዜዎች እኮ አለመቻቻለ። አዎ ቢዚኝ በሻ ሶሪ አባቴ ነገሮች አልተመችኝ ነበር፣ ለዛ ነው። ይቅርታ አረፈኩ። ኧረ ችግር የለውም። ያው እኔ ደግሞ 3 ቀን ቀርቼ ብቻለሁ። ካካስ ነው በዚህ ይሻላል። እሺ እና ሁሉ ሰላም ስላልኩ ደህና ነኝ። አንተ ደህና ነህ? አለን። ያው የፈለኩ በሄርሜላ ጉዳይ ላወራህ ነው። ኦኬ ባለፈውም እንደነገርኩ ነው። ያው አብርሃም ያለው ነገር ደስ አይልም። እሱ ጋር የሚታዩት ነገሮች ደስ ስለማይሉ ያው እስቲ ለእናንተ ደግሞ እንትን ልበላችሁ ብዬ ነው። ያው ሄርሜላ እንደ ትነቷ እኔ ስትጎዳ ማየት አልፈልግም። ገብቷል? እሷ እንደዛ ሆና እያፈቀረችው እየወደደችው እሱ በዚህ ነው ያልክ ደግሞ እንዴት ሲያረጋት ሳይ ደብሮኝ ነው ላገኝክ የፈለኩት። እንኮ ትክክል ነሽ አባቴ፣ ይገባኛል። ነገሮች ሙሉ ይገቡኛል ማለት እንዴ ብዬ ልንገርህ፣ ነገሮች አንተ አሁን የእህት ጉዳይ ሳያስብ ቀርቶ ወር ደግሞ ስለእህት አይመለከትም። ማታናሽ ወንድም አውጥቶ ሆነ ይመለከታል። እንደፈለክ መናገር ይችላል። ገባህ አይደለ? እኔ አሁን እዚህ ላይ ምንም ነገር ልልህ ወይ ደግሞ ምንም ነገር ብዬ አንተን አስተባብልም ምንም ነገር ልልም አልችልም። ገባህ አይደለ? እንግዲህ የሚሰማህን ነገር እንደፈለክ መናገር ይችላል። እዚህ ጋር ኦዲየንስም ለሁሉ መናገር ይችላል። አሁን ለምንድን ነው አብርሃም ምንድን ነው አሁን እስቲ እቅዱ አቋሙ ምንድን ነው? ያው በሷ ላይ ያለው አቋም ምን አይነት አቋም ነው ያለው? ወንድሜ እኔ አሁን እነሱን ስነግርህ አላውቅም ማለት አሁን እሱ አቋም ምንድን ነው ብትጠይቀኝ እኔ አላውቅም፣ ምን ላይ እንደሆነ አላውቅም። እኔ አሁን ማለት እንግዲህ ያሉት እኔ እዚህ እንዴት አታውቅም አንተ? ባለፈው አንተ አልነበርክ እንደ አንዱ ለሱ ሰርግ ደግሳለሁ ምናምን ስትል የነበረ ይሄን ነገር እኮ አውቃለሁ። ያው እንትን እንዳይባል ብዬ ነው እንጂ እዚህ ጋር ከማወራ ብዬ ነው እንጂ አንተ ነበርክ እኮ አንድም ስለሱ መረጃ የምታውቀው ስለሱ ያለውን ሁኔታ የምታውቀው አንተ ነህ። ለዛ ብዬ ነው ወደ አንተ የመጣሁት። አንተ ነው የሚጠራው። ሌሎቹንም ማናገር ይችላል ነበር። ብራዘር ታውቂያለሽ ምን እንደሆነ አሁን ስነግርሽ ማለት ነው። በሰዓቱ እንግዲህ ሁሉም ኦዲየንስም እንደሚያውቀው ምንም እንደሚያውቀው ነው። በሰዓቱ ሰርግ ከአንድ ከአሜሪካ የነበረ አንድ ወንድማችን ነው እንደገሰ ፈልጎ የነበረው። እንግዲህ ሄርሜላ ሰምታ ነበር በሰዓቱ። አይ ቲንክ ቤታችሁ መጥቼ ነበር አይደል? መጥቼ ያችሁ አርቻችሁ ነበርና እናንተ እንደው መልሳችሁ ቆይ ነው ያላችሁ አይደለ? እና ያ ነገር ሰርጉ ደግስ የነበረው እኔ እንደ ማንኛውም እንደ አብርሃም ጓደኝነት ወር ደግሞ እንዳንተ ነው እንጂ አሁን አብርሃም በዚህ እኔ ታጀራ ሆኜ አብርሃም ያ ስሜት እንደሚሰማው ምን እንደሚሉ አላውቅም። እሺ ገባህ አይደለ? አሁን አንተ ምንም ነገር አታውቅም ነው የምትለኝ? እኔ ምንም ነገር አላውቅም። አሁን ገብቶሻል? ስለ አብርሃም ምንም ነገር አታውቅም አንተ? አዎ እርግጠኛ ነህ? ያለውን ነገር እንትን በሉ። እኔ ብቻ ሄርሜላን ወይ ተዋት፣ የማይፈልጋት ከሆነ አንገላታት። ገብቶሃል ወይ? አጠገቡ አይደርስ። በእናትህ ቢችል ባይደርስ ደስ ይለኛል። እንግዲህ አሁን ያለውን ነገር አሁን ነገር አሁን ታችሁ ብሎ እኔ አንተ እኮ እነሱ መሀል ላይ ገብተን እሷን ተዋት እሱን ተው ማለት አንችልም። እያወራኋት ነው እሷን። ለዛ እኮ ነው እንደዚህ የምልህ። እሷን እንትን የምልበት መንገድ እየሞከርኩኝ ነው። እኔ ተጎድታ ማየት አልፈልግም። እህቴ ስለሆነች ስጋዬ ስለሆነች እንደዚህ አይነት ነገር አሁን የሆነ ነገር ቢፈጠርባት ለምን የምጸጸትበትን ነገር አደርጋለሁ ብዬ ይገባኛል እኮ አባቴ ገብቶሻል ማለት እረዳለሁ። ሳረዳህ ቀርቼ የሆነ ነገር ብዬ አይደለም። ገብቶሃል? ያው እንደ ታናሽ እንደ እህቴ ነች። የእህት እንትኖች አሰባህ ምናምን ነገር ያው ሳይሆን ቀርቶ ይገቡኛል። ሁሉ ነገሮች አውቃለሁ ይገቡኛልም። እና ምን ታውቃለህ ምን እንደሆነ እኔ አሁን አብርሃምን ሄርሜላን ተዋት ልለው አልችልም። ገባህ አይደለ? እሷንም አብርሃምን ተይው ልለው አልችልም። ምክንያቱም የሁለቱ ነገር ነው። እኛ መሀል ላይ የሚገባ ነገር ሳይሆን ማለት ነው። ኦኬ። ስለዛ አሁን አንተ ጋር የመጣሁበት ምክንያት የለኝም ማለት ነው። አሁን አንተ እንደፈለክ መናገር እችላለሁ፣ ግን አሁን እኔ ላስቆማቸው አልችልም።
ገባረላ ላስቆመልህም ሆነ ምን ልልህ አልችልም። እሱማ አንተ እንዴት ትችላለህ? አንተማ ይሄን ነገር ማድረግማ አትችልም። ላርግ ብትልም ለራስህም አታረግም። እሱማ ልክ ነህ። ግን አሁን የምታውቀው መረጃ ካለ እንድትነግረኝ ነው። እኔ አሁን እዚህ ድረስ የመጣሁት ገብቶሃል። አንተ ነው ሁሉ 3 ቀን ሙሉ የጠበቅኩ የምታውቀውን ነገር እንድትነግረኝ ነው። አብርሃም እኮ ስለ አብርሃም ያለውን ነገር እንድትነግረኝ ነው። አሁን ከሷ ጋር ያላቸው ነገር እንዴት ነው? ሄርሜላና አብርሃም ያላቸው ነገር እንዴት ነው? እሱን ነገር እንድታስረዳኝና እንድትነግረኝ ነው የምፈልግ። ሌላ ነገር ፈልጌ አይደለም። ይኸውልህ ወንድም ያው የሆነ ሰዓት ላይ በርግጥ አሁን በፊት ከነበሩት ነገሮች አንፃር አኳያ ምናልባት የት ነበራቸው ብዬ ልልህ አልችልም። ማለት ሁለቱም ጋር ይፋለጉ ነበረ። አላውቅም ምን ተፈጠረ ማላቸው ላይ ገባህ አይደለ? ግን ከኔ ደግሞ ለእህት አንተ ትቀርባለህ። ለእህቴ ማን ይቀርባል? እኔ እሷን መጠየቅበት የምችልበት ይሄን ጉዳይ ባነሳውባት ቁጥር እሷ የሚሰማት ስሜት ሌላ ስለሆነ ነው እንጂ አንተ ጋር የመጣሁትኝ አንተ ጋርም እኮ መድረስ የሚገባው ነገር አይደለም። እኔ አሁን በእህቴ ነው እንትን ብዬ ወደ አንተ የመጣሁትኝ እንደዚህ ነው ነገር አስቤ አይደለም። እኔ ቀጥታ እሷን መጠየቅ እኮ ከብዶኝ እኮ አይደለም። ገብቶሃል? እጂ እሷ እንደዚህ ምን ተፈጥሮ ነው ብዬ መጠየቅ አልከበደኝም። ግን አንተ ጋር የመጣሁትኝ እዚህ ጋር ከእሷ ይልቅ የተሻለ መረጃ አንተ ጋር አገኛለሁ ብዬ ነው እንጂ እሷን መጠየቅ ከብዶኛል። እሷን አጠይቀትም አትበለኝ። እሺ ነው ምን ላድርግ ነው? ግራ ገባኝ። እኮ መረጃ እንድትሰጠኝ ፈልጌ። ምን መረጃ ልስጥህ? ስለ አብርሃም እንድትነግረኝ ፈልጌ። ምን ያፈቅራታል ወይ? መውደዱን አብሯት ነው የምትሄደው አይደል? ያ ነገር እንደራው ነው። አሁን ያፈቅራታል ወይ? ከሷ ጋር የመሆን ፍላጎት አለው ወይ? ገብቶሃል? እሷ ቀንም ማታም እሱ ነው ሐሳቧ። አሁን አንድ ነገር ልንገር ነው ሰው ለምሳሌ ከሆነ ለአንተም ለኦዲየንስ ማን ነገር ልንገራችሁ። አብርሃም የሚያለ ይወዳታል እንጂ አያፈቅራትም። ስለዛ ጥቅም የሌለው ውሉ ነው ማለት ነው የሚሉት። መጀመሪያም ከሰከሰ መጣ በቃ ነገር እኮ ደረጃ እኮ አለው አይደል? ይሄ መጀመሪያ እኮ ዳስ ቀጣዩ ያፈቅራታል አይደል እንዴ? ለምን እሺ ጊዜዋንና እድሜዋን ይበላማት እንደዛ እኮ። አሁን ገብቶ ያልተረዳኸው ነገር አንተ ምን ታውቃለህ? ያልተረዳኸው ነገር ሁሉ ነገር መጀመሪያ ደረጃ አለው። ሁሉ ነገር ስቴፕ አለው አይደል? ሁሉ ነገር ስቴፕ እንዳለው ሆኖ ኤጅ ግን መጀመሪያ ልዳት ይችላል ግን አያፈቅራትም። ከዛ ቀጣይ ደግሞ ነገሮችን ወደ ፍቅር ሊያመሩ ይችላሉ። ታመጠ ጊዜ መጠበቅ ነው። አንተ እንኳን ተነስተው አንተ ሰው ታፈቅርኳቸው ልክ ነህ። ግን የሁሉ ጊዜ ደግሞ ቆይተው ይከብዳል። አሁን ቅድም እንዳልኩ ነው የሆነ ነገር እንኳን ሰምቲንግ የሆነ ሀፕን ቢሆን በሷም ጉዳይ ላይ ያው እሱም የሆነ ነገር ቢፈጥርባት የሆነ ነገር ቢያረጋት ለምን እጸጸታለሁ? እሷ ስለምን ያልሆነ ነገር ታደርጋለች? አሁን ገብቷል። አንተ አሁን እንደ እህት ነው አይደል? አዎ እህቴ ናት እንዴ? እንደ እህቴ ነው ገብቷል። ስለዛ አሁን ከሷ ጋር ያለውን ነገር እኔ በደንብ ማወቅ ስለምፈልግ ነው አንተ ጋር የመጣሁት እንጂ ሌላ ነገር ፈልጌ አይደለም። አብርሃምም የሚሰራው ነገር ደስ አይልም። እኔ የምሰማውም የማየውም ቤተሰብ የሚያየውም እናቴ የምታየው አይታ ምን እየተፈጠረ ነው የምትልበትም ሁኔታ አለ። ገብቷል። እና ያ ነገር ያው እኔንም ይሰማኛል፣ እንደ ወንድ ልጅ ይደብረኛል፣ ይከፋኛል። ለምን እህቴ ስለሆነች ማለት ነው። ገብቷል። እና ያው እሺ አንድ ነገር ልንገርህ ማለት ይወለ ነገሮችን ቢያንስ እነሱን እንስታቸው ጊዜ እንስታቸው ለአብርሃም ለኤሜላም ጊዜ እንስታቸውና እነሱ ገብቷል እንደሚሆን ያርጉት። ገባር እኔም አንተም እዚህ መሀል ላይ ገብተን ይለያዩ ወር ደግሞ እንደዚህ በሉን አንችልም። ማለት እህት ልትሆን ትችላለች፣ ይገባኛል። የእህት ነገር ያስብ ይችላል ምናምን ነገር አውቃለሁ። ገብቷል። ግን ደግሞ ያ ነገር እንዳለ ሆኖ ነገሮች ባንቸኩል ባይነኝ ተበቃጋሽ ባንቸኩል ይሄ ምን ጊዜ የሁሉ ጊዜ ተሰጣቸው አይደል? ምንድነው አሁን ባንቸኩል የሁሉ አመታት የሁሉ ጊዜያት አብረው ሆኖ ማቻማት ገና ቃናት እኮ አልሞላም ወንድሜ። አንተ ቆሶ ሊታይ ይችላል፣ ግን ደግሞ አናት አልሞላም እኮ ይሄ ልጅ ገብቷል። አሁን ይሄ ልጅ እኮ እዚህ ጋር የልጅ አባት እኮ ነው እኮ ያንንም እኮ አስቤ ነው ይሄን ነገር የምጠይቅ አንተ ነው። የልጅ አባት እንደመሆኑ መጣል በቃ ጊዜ እንስተውሽ ጊዜ ሰጠው ከሷ ጋር ለምንበት ጊዜ ሰጠው። ገብቷል አይደል? የልጅ አባት እኮ እንደጋር ደግሞ ሚስቱ ደግሞ መጀመሪያ ሚስቱ ደግሞ እንደምታየው የምታየው ነገሮች አሉ አይደል? ያን ነገር ነው እንትን ለማለት ጊዜ እንስተው ተግባባ አይደል? እና ነገሮችን ቀስ ብለን ብንወስድ የሆነ ነገር ብን ደስ ይለኛል። አንተ ራክተ ማለት ነው ላንተም አብርሃም ይወዳታል እንጂ አያፈቅራትም አይደል? ስለዛ ከህቴ ህይወት ውስጥ ይጣ ሰማኛለህ። አሁን ሰማኛው አሁን በቃ ይኸውልህ የምነግርህ ነገር ማለት ነው የምነግርህ ነገር ከህቴ ህይወት ውስጥ ይጣ። በቃ ምንም ነገር በሷ ጉዳይ ላይ አይመለከተውም፣ አያገባውም። በቃ አጠገቧ እንዳይደርስ ነው የምፈልገው ነው።
ሰማኛለህ? አለበለዚያ ህግም ደረጃ ይደርሳል። እኔ እሄዳለሁ፣ አሳስረዋለሁ። በቃ ቤተሰቦቼንም እናገራለሁ፣ ለእናት ለአባት እናገርና ሁሉንም ነገር ዝርግፍ አድርጌ ነግሬያቸው ያለውን ነገር መታሰርም ካለበት አሳስረዋለሁ። እሺ በነገር ነገር ማለት ነው። አሁን ከዚህ በኋላ እህቴ መጫወቻ አይደለችም። እሺ ንገሩ፣ ለሱም ቢሆን አጠገቧ እንዳይደርስ። እሺ አንተም በማይመለከታችሁ ነገር አትግቡ። እንዴ ቤተሰብን ምን አገባኝ? እኔ እሱ ያፍቅራት እኔ ምንም ነው ታሪክ አለ ቤተሰብ ሁሉም እየመጣ ያገነፋ ሁሉም እየመጣ ያለ እንትን ይላል እንዴ። ኧረ በስመ አብ